ሲጀመር ምንም ብትዩ ባሌ ስለሆነ አይመለከተኝም። ግን ደግሞ ብዙ ባታስጨንቂያቸው ጥሩ ነው። ለምን እንደሆነ ባላቅም አቶ ለይኩንን ሳያቸው ከልቤ ነው የሚያሳዝኑኝ። የምርሽና እንደው በሞቴ ልጠይቅሽ አምናል። አንቺ ግን ለሰው ታዝኛለሽ? አዎ፣ አንዳንድ ጊዜ እንደዚህ አይነት ልብ አለኝ። አንዳንዴ ለራሴ እስከሚገርመኝ ድረስ ለጋሻ አይነት ሰዎች ውስጤ ሲያዝን ይሰማኛል። ታውቂያለሽ፣ አንዳንዴ አንቺ ላይ በለኮስኩት እሳት ጋሼም አብረው መብሰላቸው ያንገበግበኛል። ምን ላርግሽ? በህይወቴ ምንም ሳልሆን የቀረው ሴት ነኝ። አሁን ምን እንደቀረኝ ታውቂያለሽ? አንቺ የምትሰጪኝ አክሲዮንና ናሁን ብቻ ናችሁ። እንግዲህ ናሁምን አንዴ የግልሽ አድርገሽዋል። የአክሲዮኑን ድርሻ ግን እንደማልሰጥሽ ደጋግሜ ነግሬሻለሁ። አይገርምም? ናሁምንም በግድ ነው ከእጅሽ ፈልቅቄ የወሰድኩት። አሁን ወደሽም ጠላሽም ያንን አክሲዮን ወደ እኔ ታስተላልፊያለሽ። ግልጽ ነው? ምነው ሰላም አይደላችሁም እንዴ? አረ ለይኩን ሰላም ነን። ያው ስለ አንዳንድ ነገሮች እኮ እንወያይ ብዬ ነው አይደል? እንዴ ያምራል። አይ ጥሩ። በቃ እኔ ወደ መኝታ ልግባ። ለመጨረሻ ጊዜ ልለምንሽ፣ ይሄንን ሰውዬ የእውነት የምታዝኝለት ከሆነ ይሄን አክሲዮን ምናምን የምትይው ነገር እስቲ እባክሽን ታዩ። እየጠየኩሽ ያለሁት ያንቺን እንጂ የጋሽ ለይኩንን አክሲዮን አይደለም። ስለዚህ በደንብ አስቢበት። ወደሽም ጠላሽም ያንን አክሲዮን ወደ እኔ ታስተላልፊያለሽ። አሁን ጨርሽ። ህይወቴ ተመሰቃቅሏል። የኔ ነገር ነው አይደል የሚያስለቅስሽ? እኔ ምን በይን አውጥቼ ማልቀስ ነው ያቃተኝ እንጂ እኮ ተሰብሬያለሁ። ዝም እሺ፣ ግልጹን ነገር ይሁንሽ ነገር አለ ወይስ የኔ ነገር ነው እያስለቅስሽ ያለው? አልቆልኛል በቃ። አላማሽ እኔን መስበር ነበረ። ይኸው አንቺ ባመጣሽው ጦስ እንክስክት አድርገሽ እንዳልነሳ አድርገሽኛል። ምን ያደርጋል ለይኩን፣ ይኸው ለኔም እኮ ሰባሪ ያዘዘብኝ። ተይኝ ዝናሽ፣ አንቺ ለመስበር እንጂ ለመሰበር አልተፈጠርሽም ነበር ለይኩን። አሁን ግን ይኸው ካንተ በባሰ ሁኔታ ተሰብሬያለሁ። ይኸው ለማበድ አንድ ሐሙስ የቀራት ወፈፍ ይሆኛለሁ። ፈጣሪ መቼም በልጅ አይፈትን። ይኸው የማልወጣው ገደል ውስጥ ገብቻለሁ። በልጅ አይፈትን ማለት ምን ማለት ነው? ናሁም ደህና አይደለም እንዴ? እሱማ ምን ይሆናል? ይኸው እኔ ላይ የማትነቀል ሰንኮፍ አምጥቶ ተከለብኝ እንጂ። ስለምን ነው እያወራሻለሽ? እና ታዲያ ስለማን እናወራለን? ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ኑሃሚን ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን ማለት ነው። እንግዲህ ናሁም ከናኦሚ ፍቅር እንዳዘው እንደምትወደው ልትነግረው ነበር። ነገር ግን ምን እየተፈጠረ ምን እየተሰማኝ እንደሆነ መጠየቅ አልችልም እያላት ነበር። እና ከዚህ መሄድ አልፈልግም፣ ሰላምና ደስታ ነው እዚህ አካባቢ ላይ የምሰማኝ እንጂ ቤተሰብ አይተን ብንመለስ እስቲ ያለውን ነገር አይተን እንምጣ ከተማ ወጥተን ስትለው፣ ነገር ግን አሁን አይሆንም እያላት ነበረ። ናኦሚ እንግዲህ አንተ ከፈለግከው እዚህ መቆየት እንችላለን እያለች ነበር። እምኒ እንግዲህ ምርመራ ውጤቱን ለእምራ ሳሳያት እና አሁን የለኩና የዝናሽ ልጅ ሆኖ ለኩ ግን አባቱ እንዳልሆነ ተረጋገጠ። ታዲያ ማን ነው የማን ነው? ዳጊና ናሁም ትክክለኛ ወንድማሞች ናቸው ማለት ነው። በአባትና በእናቱም ይገናኛሉ ማለት ነው። ያው በእናት ነበረ ወንድማሞቻቸው፣ ግን አሁን ስጠረጥር በአባቱ ነው የሚገናኙ ይመስለኛል ማለት ነው። እና አሁን ለዛ ነው አስኮን ያልተሰጠ፣ ለዛ ነው ታዲያ ናሁም ምንም ድርጅት ውስጥ መፍትሄ ወይም ደግሞ የድርሻ የሌለው በማለት እምራ ስትጠራጠር ነበር። እናም ኢሜም እንደውም 25% ድርሻ እንዳላት ነገራት። ይህንን ስሰማ ኤሚ በጣም ደስ ብሎታል ማለት ነው። እንደምንም ብሎ እሷን አስገብቶ ኤሚን አግብቶት እንግዲህ ውርሱን ለማካፈል ወይም ደግሞ ንብረቱን ለመጠቀለል እያሰበ ነበር። እምራ ግን በጣም ደነገጠች። ምክንያቱም የደኔ ውጤቱ ናሁም የተልኩ ልጅ እንዳልሆነ ተረጋገጠ። በዛ የተነሳ እንግዲህ እምራ በሩ ሁሉ ላንቺ ተከፍቷል፣ እንግዲህ ድርሽን ተጠቀሚ እያለችው ነበር። እንግዲህ እሷን የምትፈልገው ሀብቱና ንብረቱ ነበርና
ታዲያ ምን ለማድረግ አሰብክ እያለችን ናሁን እየጠየቀች ነበረ። ናሁን ማለት ነው። እሱም ዶክተሩን አግኝቼ ማጣራት አለብኝ፣ ስለዚህ ልጅ መውረድ እንዴት እንደሆነ በደንብ በግልጽ ማጥየቅ ይኖርብኛል ብሎ እያሰበ ነበረ። እምራ እንግዲህ የናሁም ውጤት ዲኤንኤ እንደውም የነሱ ልጅ እንዳልሆነ ጭምር እሱ ልታሳውቅ እሱም ደግሞ እንግዲህ እሷ የወረደበት ልጇ መቼ ነው እና እንዴት እንደሆነ ዶክተሩን ለማጣራት ዶክተሩን ቀጠሮ ይዞ ለማግኘት ይወስናል ማለት ነው። ነገር ግን እምራ እንግዲህ ብዙ ነገር አሁን ዝናሽን በድጋሚ ልታጠቃት እያሰበች ነበረ። ናሁም የማን ልጅ እንደሆነ ለመጠየቅ ትገደዳለች ማለት ነው። ዝናሽ ራሱ ልብ ያላለችውን ነገር እንግዲህ የተልእኮ ልጅ እንዳልሆነ ሲታወቅ ምን የሚፈጠር ይመስላችኋል? ተሰማ ጓደኛው ተመልሷል። ነገር ግን ስለ ለኩን ምንድነው የተፈጠረ እያለ ገኒም እንግዲህ ዝናሽ የናሁን ልጅ እንዲወረድ ስላደረገች ያምራል እየነገረችው ነበረ። ይህንን ማመን አልችልም በማለት ጓደኛዬ በጣም ተጎድቷል በቃ እያለ ስታዝን ነበረ። ነገር ግን እንግዲህ ዝናሽም ተስፋ ቆርጣ እያለቀሰች ነበር። አሁን አልቆልኛል በማለት ማልቀሷን ቀጠለች። ምክንያቱም አሁን እንግዲህ በድጋሚ ኤምራ ወጥመድ ውስጥ ትገባለች ማለት ነው። ምክንያቱም ወጥመድ ውስጥ የምትገባበት አሁን ጭራሹ አቶ ልኩን የሚጎዳበት ዋነኛ ናሁም የእሱ ልጅ እንዳልሆነ ሲረጋገጥ እጅግ በጣም ይደነግጣል። ምክንያቱም ይሄ በጭራሽ ማመን አልችልም፣ ይሄንን መቀበል አልችልም በማለት ይደነግጣል። እናም ይሄንን ምን ማድረግ እንዳለበት ኤምራ እንግዲህ በግራና ቀኝ እያዘች ስታስፈራራት ነበረ ማለት ነው። ነገር ግን አማራጭ የለኝም ምን ላድርግ እያለችው ነበረ። ግን አሁንም ቢሆን ሌላ አማራጭ ካልፈለግን በስተቀር ተጎጂ እንደምትሆን እየተናገረች ነበር። እምራን ተንበርክካ ብትለምነውም ግን አሁን ደግሞ ናሁን አባቱ ማኑ በማለት ስትጠይቅ ዝናሽ እራሷን ትስታለች ማለት ነው። ምክንያቱም ያልጠበቀችው መርዶኑ ጭራሹ የልጄን ዲኤንኤ ምርመራ አደረግሽው በማለት እጅግ በጣም ስትጮህ ነበር። አይ እኔ አልነበረም ዲኤንኤ ማድረግ የፈለግኩት ልጅሽ ነች። የዳጊን ወንድምነቱን ለማየት ዳጊ ማን እንደሆነ ለማወቅ የናሁን መበጥራ ይዛ ሄዳ ዲኤንኤ ውጤት አደረገች። ስለዚህ እኔ አይደለሁም ብላ ተናገረች። ይህንም ማመን አልችልም በማለት ዝናሽ በጣም ደነገጠች። ምክንያቱም ያቶ ልኮ ልጅ መጀመሪያ ልጅ ነው ብሎ ነበር እሱ የሚያወራ ነገር ግን የተፈጠረውን ነገር ማይታመን ነገር ነው። ምን እያወራችሁ ነው ስላቸው አይ እዚህ ነው እየተጨዋወት ነው ምንም እያወራን አይደለም በማለት ይመልሳል። እነሱ ግን አሁን የጠየኩሽን መልስ ስጭኝ አይደለም ድርግ ብዙ ነገር ከአንቺ እያንዳንዱ ነገር እያለሽን ሀብትና ንብረት በሙሉ ወደ እኔ ታዞራለሽ፣ አለዛ ደግሞ ናሁን የማን ልጅ እንደሆነ እንድትጠየቅና እንዲሁም ለናሁን ሆነ ለአቶ ልኩ እንደምናገር ትነግራታለች። ከዛ እሱን አድርግና እመኝ ሲጣርጌ ነው የምገላሽ በማለት ታስፈራራታለች ማለት ነው። እንግዲህ ዝናሽ እዚህ ድረስ የምትጓዝ ከሆነ እጅግ በጣም አደገኛ ነች ማለት ነው። ስለዚህ ልጄ ከዚህ በኋላ እዛ አካባቢ እሷ ቅርብ ያለመሆን ነው የሚሻለው። ምክንያቱም የገዛ ልጇን የገደለችው ለሌላ ሰው ትራራለች ማለት እጅግ በጣም ይከብዳል እያለ ነበር። ተንበርክካ አዎ አጠፍቻለሁ ተገዝቻለሁ ብላ ተንበርክካ እየለመነቻት ነበር። እንግዲህ አሁን የናሁም አባት ማን እንደሆነ ካልነገርሽ ወይንስ የዳጊ አባት ነው ብላ ጠየቀቻት። ካልነገርሽኝ ወዴትም አልሄድም፣ ስለዚህ እውነቱን ብትናገሪ ይሻልሻል በማለት አስፈራራቻት ማለት ነው። እንግዲህ ይህንን አጋጣሚ ይህንን መረጃ ተጠቅመሽ እንግዲህ ያቺ ወይዘሮ ዝናሽን ማስገደድና ጠርቅም ያለ ገንዘብ እንድጠይቃት እፈልጋለሁ እያለው ነበረ ማለት ነው። እሱም ይስማማል ማለት ነው። እንግዲህ የምትፈልጉ ነገር ይሰጠን። አሁን ናሁን ወይም ዳጊም አባታቸው አንድ ናቸው ወይንስ አይደለም የምምልውን ነገር አብረን የምናይ ይሆናል በማለት ትወስናለች ማለት ነው። እምራ እንግዲህ አሁን ሁሉ መረጃ በሙሉ ወደ እሷ እየመጡ ነበር እና ይህንን አጋጣሚ ተጠቅቤ ዝናሽን ሀብታም በሙሉ እጅ ያስገባለሁ። ከዛና አሁን ሌላ ጣጣም ካመጣ እኔ ያለኝ ንብረት ይዤ ገደል መግባት ይችላል። እሱ ሲጀመር እሱ ወዳ ሰው
ያንን ቤት በራሷ ስምና ድርጅት ላይ ያለሽ መፍት እንደውም ቤቱ ላይ ያለሽ መፍት በሙሉ ወደ እኔ ታዞራለሽ ብላ አስፈራረቻት። እንግዲህ መቼም ወይዘሮ ዝናሽና እምራ መቼም ተስማምቶ አንድ ላይ መኖር አይችልም። በእርግጥ እኮ አንተ ነው ጥፋተኛ፣ እሷን እዛ ቤት ማስገባት አልነበረብህም ብላ ነገረችው ማለት ነው። አዎ በእርግጥ ስህተት ሰርቻለሁ። እምራና እናቴ እንደማይዋደዱ እያወቅኩ እዛ ቤት በህልህ አምጥቼ ያስገባዋት፣ ነገር ግን አሁን ውጪ ብዬ ብላትም በጭራሽ እሺ አትለኝም፣ ግን አንድ ነገር ማድረግ አለብኝ እያለች ነበር። እና አቶ ለኩና ተሰማ አንድ ላይ ወደ ክፍለ ሀገር እንዲመጡ ናሁሜ ታሳምናቸዋለች። እናም እሱ በቃ ለትንሽ ጊዜ አየሩን ቀየር ብሎ እንድንመለስ አንድ ላይ ወደ አብረን ሄድ ብሎ ይዞ ይሄዳል ተሰማ ማለት ነው። ከዛ ለተሰማ አቶ ለኩን ሁሉ የተፈጠረው ነገር በግልጽ ለማብራራትና የተከሰተው በሙሉ ቁጭ ብሎ እየነገረው ነበር። ጓደኛዬ ምን ውስጥ ነው የገባ ወዳጄ እያለ እጅግ በጣም አዘነ። እጅግ በጣም ተሰማ ጓደኝ እኔ ያለሁበት ለማመን ራሱ ይከብዳል። ብቻ ከባድ ነው። በጣም አዝናለሁ ጓደኛዬ። አሁን አይምሮት ለማረጋጋት ሞክር ብሎ እየለመነው ነበር። እምራ ግን በፍጥነት አስጎንሽን ሁሉ ነገርሽን ወደ እኔ የማታዞሪ ከሆነ ለአሁን አባቱ ማን ነው? የት ነው? የማን ልጅንስ ብዬ አጣራለሁ። ስለዚህ አቶ ለኩ ይህንን ከሰሙ በእርግጥ ልብ ድካማቸው ጠጥ እንደሚያደርጋቸው እርግጠኛ ነኝ። ስለዚህ ይሄ ነገር እንዳይፈጠር የምትፈልጊ ከሆነ አሁን በፍጥነት የምልሽን ነገር ማድረግ አለብሽ ብላ አስፈራረቻት። እባክሽ እምራ ብላ ብትለምናትም ምንም ነገር እምራ መስማት ማዳመጥ አትፈልግም ማለት ነው። እና አሁን ፈልገው ደብሶ ለገንዘብ እንድትሰጪኝ ነው፣ አለዛ ኢሜል ነፍሰ ገዳይ እንደሆነሽና እንዲሁም ቪዲዮን ባሳየት እኮ እናቴ ነፍሰ ገዳይ ነች ብላ ይመስለኛል ያንቺን ገበና እንዳይወጣ እርግጠኛ ነኝ የእሷን ሀብት ገንዘብ እቀበላታለሁ በማለት ተስፈራራታለች። እና እምራ ኢሜል እዚህ ውስጥ እንዳታስገባት ነግሬሻለሁ ልጄ፣ ምንም የምታውቀው ነገር የለም፣ አርፈሽ ተቀመጪ እባክሽን፣ መስመርሽን አትለፊ እያለቻት ነበር። ናሁም አንድ ላይ እያወሩ ነበር። እና አባቷ እየተጨነቀ ቆይ እና ዶክተሩን እንግዲህ ወይኔ ጉዴ እምራ እናቱ ነፍሰ ገዳይ እንዳልሆነች ይረዳል። ዶክተሩን ለማናገር እያሰበ ነበር። ታዲያ ለምን አታረገውም? ዛሬ ነገ ሳትል ስለ ዶክተሩ ሄዳ ማጣራት አለብህ ትለዋለች። እንግዲህ እምራ ልጁ የወረደበት ቀንና እናቱ አስወረደችው ያለችው ውሸት እንደሆነ ይገነዘባል ማለት ነው። እንግዲህ እምራ ውሸታም በመሆኑ ናሁም ይደርስበታል፣ በጣም ያብዳል ማለት ነው። ነገር ግን አሁንም እያወራ ያለ ምንድነው የተፈጠረ? ንገረኝ እስቲ፣ ምንድነው እንደዚህ ቅስምን የሰበረው? ንገረኝ፣ የእምራ ልጅ መውረዱ ነው ወይንስ ምንድነው ብላ ጠየቀው። አይ አይደለም፣ ስለዚህ ጉዳይ ማውራት አልፈልግም ተሰማ እባክህ ተወኝ እያለው ነበር። እንግዲህ እምራና ኤልሚ ተገናኙና መጀመሪያ ደረጃ ምን ከምነግርሽ ለምሳሌ ገንዘብ እንድታስተላልፍ እንፈልጋለን